አሁን እጃችን ላይ ያለውን ገንዘብ ባንክ ብናስቀምጠው ነው የሚሻለው? በኢንተረስት ሬት ማለት በወለድ ገንዘባችንን ባንክ ብናስቀምጥ ነው የሚሻለው ወይስ ደግሞ በስቶክ ማርኬት ላይ ገንዘባችንን የተለያዩ ድርጅቶች እና የተለያዩ ካምፓኒዎች ላይ ኢንቨስት ማድረግ ነው የሚሻለው የሚለውን ነገር ማንኛው ነው የተሻለ ሞር ፕሮፊት እንዲኖረን የሚያደርገው? ምን አይነት ስጋቶች አሉ? ምን አይነትስ ደግሞ ፕሮፊቶች አሉ የሚለውን ነገር በሁለቱ መካከል መሰረታዊ ልዩነት ገንዘባችንን የትኛው ተቋም ላይ ኢንቨስት ብናደርገው ወይም ደግሞ ብናስቀምጠው ሴቭ ብናደርገው የትኛው የተሻለ ፕሮፊት ሊያመጣልን ይችላል የሚለውን ነገር እንመልከት። በኢንፍሌሽን በበዛበት ዘመን ገንዘብን ከኢንፍሌሽን ሬት በላይ ለማሳደግ የትኛው ተቋም ላይ ኢንቨስት ብናደርገው ወይም ሴቭ ብናደርገው የተሻለ ፕሮፊት ተጠቃሚ ያደርገናል የሚለው ነገር ስንመለከት ባንክ ሴቪንግን እንመልከት። ባንክ ሴቪንግ ወይም በባንክ ገንዘብን ማስቀመጥ ወይ ዲፖዚት ማድረግ ምንም አይነት ሪስክ ገንዘባችሁን እንዳይነካው ማድረግ ይችላል። ወይም ደግሞ ምን አይነት ስጋት ውስጥ አትገቡም። ምክንያቱም የባንኩ አሰራር ኢንተረስት ላይ ቤዝድ ያደረገ ስለሆነ ወለድ ላይ ቤዝ ያደረገ ስለሆነ በአመቱ መጨረሻ ላይ የእናንተን ካስቀመጣችሁት ወይም ዲፖዚት ካረጋችሁት ገንዘብ ላይ እንደ ባንኩ የኢንትረስት ሬት አከፋፈል ወይም ደግሞ የወለድ ምጣኔ በዛ ባላችሁ የገንዘብን አስቦ ለእናንተ ገንዘቡን ገቢ ያደርጋል ማለት ነው፣ ወይም ደግሞ ይከፍላል ማለት ነው። ያ ማለት ወለድ ይከፍላል ማለት ነው። ገንዘባችሁን በወለድ የምታስቀምጡ ሰዎች ገንዘባችሁን ከባንኩ በየአመቱ መጨረሻ ላይ አለምንም ስጋት ምንም አይነት ስጋት ሳይገባችሁ ገንዘባችሁ ሳይከስር ያላችሁ ገንዘብ ላይ ዲፖዚት ኢንትረስት ሬቱን አስቦ ባንኩ በቀጥታ ለእናንተ ገንዘቡን ገቢ ያደርጋል ማለት ነው። ስለዚህ ምንም አይነት ኪሳራም ሆነ ሪስክ በገንዘባችሁ ላይ አይፈጠርም ማለት ነው። እጅግ ሞር አስተማማኝ ነው ባንክ ሴቪንግ ማለት ነው። ባንክ ገንዘባችሁን ማስቀመጥ ሞር ሴቭ ነው። ግን ትልቁ ይሄ ጠንካራ ጎኑ ሲሆን ደካማ ጎኑ ደግሞ ምንድነው? የባንክ ሴቪንግ ብዙውን ጊዜ የሚከፍሉበት ኢንትረስት ሬት ግን በጣም ዝቅተኛ ነው። በጣም ዝቅተኛ ኢንትረስት ሬት ነው ለአስቀማጮች ገንዘባቸውን ባንኩ ላይ ኢንቨስት ለሚያደርጉ ሰዎች ገንዘባቸውን በባንክ ለሚያስቀምጡ ሰዎች የሚከፍሉት ኢንትረስት ሬት ግን በጣም ዝቅተኛ ነው። ያ ማለት የአገሪቱ ኢንፍሌሽን ሬት ከ30 እና ከ35% በላይ በደረሰበት በዚህ ጊዜ ገንዘባችሁን በባንክ አስቀምጣችሁ የምታገኙት የወለድ ምጣኔ እጅግ በጣም ዝቅተኛ ነው። ከ8% እስከ 10% ወይም ደግሞ እስከ 11% ነው ሊደርስ የሚችለው። እንግዲህ አስቡት፣ ያስቀመጣችሁት ገንዘብ በፐርሰንት በአመቱ መጨረሻ ላይ ሊያድግ የሚችለው ወይም ኢንትረስት ሬቱ ሊከፍሏችሁ የሚችሉት 10% ነው ወይም 9% ነው። ካላችሁ ያላችሁ ገንዘብ በፐርሰንት ታስቦ 9% ያክል ነው እድገት ሊያስመዘግብ የሚችለው ወይም ኢንትረስት ሬት ሊከፍሉ የሚችሉት ባንኮች ማለት ነው። የሀገራችን ኢንፍሌሽን ሬት ግን ከ30% እያደገ ባለበት ጊዜ ላይ ማለት ነው። እዚሁ ላይ ደግሞ በተጨማሪ ተያይዞ የሚነሳው ነገር ምንድነው? ገንዘባቸውን ደግሞ በባንክ ኢንትረስት ሬት የማያስቀምጡ ሰዎች ደግሞ አሉ። ያ ማለት ካለወለድ የሚያስቀምጡ ሰዎች ማለት ነው። ደግሞ ምን ያህል ተጎጂ እንደሚሆኑ ማሰቡ ቀላል ነው ማለት ነው። ወደ ሁለተኛው ስንድ ስቶክ ኢንቨስትመንት ነው። የተለያዩ የድርጅት ሸሮችን ወይም ደግሞ የካምፓኒዎችን ስቶኮች በመግዛት ገንዘባችንን እነዛ ድርጅቶች ላይ ኢንቨስት ማድረግ ነው። ይሄ ሞር ፕሮፊቴብል ነው። አብሮ ግን ተያይዞ የሚመጣው ነገር ሪስክም አለው። ያ ማለት ስቶክ ማርኬት እንደምታውቁት የአንድ ድርጅትን ካምፓኒ በመግዛት ገንዘባችሁን እዛ ድርጅት ላይ ኢንቨስት በማድረግ በአመቱ መጨረሻ ላይ ከዛ ካምፓኒ ትርፍ ሲያከፋፍል ከዛ ትርፍ ላይ እናንተም ባዋጣችሁት የገንዘብ መጠን ልክ ተከፋይ የምትሆኑበት ከፕሮፊቱ ተከፋይ የምትሆኑበት የኢንቨስትመንት ስርዓት ነው። ይሄ ጥቅሙ ምንድነው? ገንዘባችሁን ከኢንፍሌሽን ሬት በላይ ማደግ እንዲችል ማድረግ ይችላል። ያ ማለት እንግዲህ አብዛኛውን ጊዜ ከ15% እስከ 35% ድረስ አብዛኞቹ ድርጅትና ካምፓኒዎች እንደ ካምፓኒዎቹ ኢንዱስትሪ ቢለያይም አብዛኞቹ እንደዛ ይከፍላሉ። ያ ማለት ስቶኮች ላይ ገንዘባችሁን ኢንቨስት ስታደርጉ ባላችሁ ገንዘብ ላይ ከ25% አብዛኛው አቨሬጅ ከ20 እስከ 25% ድረስ ገንዘባችሁን ማሳደግ ትችላላችሁ ማለት ነው። ይሄ ሞር የተሻለ ኢንቨስትመንት ወይም ደግሞ የተሻለ እድገት እንዲታስመዘግቡ በገንዘባችሁ ላይ ሌላ ገንዘብ እንዲተሰሩ ማድረግ ይችላል። የስቶክ ኢንቨስትመንት ማለት ነው። ዲስአድቫንቴጁ ምንድነው? ሪስክም አለው ነው። ለምሳሌ ያላችሁን ገንዘብ በ50% ልታጡት ትችላላችሁ።
ያ ድርጅት ባሰባችሁት ልክ ላያድግ ይችላል። ካላደገ ደግሞ ገንዘባችሁን ባለበት እንዲቀመጥ ማድረግ ይችላል፣ ወይም ደግሞ ባለበት እንዲያድግ ግድቡ ሊይዘው ይችላል። ካልሆነም ደግሞ በ5%፣ በ3%፣ በ1%ም ገንዘባችሁ ሊያድግ የሚችልበት አጋጣሚዎች አሉ። እንዲሁም በ35% ገንዘባችሁ ሊያሳድገው ይችላል። ስለዚህ እዚህኛው ላይ የባንክ ኢንቨስትመንቱ ላይ ምንድነው ገንዘባችሁን ሞር የተሻለ ለማድረግ በተሻለ ሁኔታ እንዲያድግ ወይም በገንዘባችሁ ሌላ ገንዘብ እንዲሰሩ ማድረግ የምትችሉበት ኦፖርቹኒቲዎች በጣም የሰፋ እድል አለው ማለት ነው። ከባንክ ሴቭ ከማድረግ ይልቅ የተለያዩ ካምፓኒዎች ላይ የተለያዩ ድርጅቶች ላይ ስቶኮችን እየገዛችሁ ወይም ደግሞ ሸሮችን እየገዛችሁ ገንዘባችሁን የምታሳድጉበት ትልቅ የሆነ አማራጭ ነው። ግን እዚሁ ጋር ተያይዞ ምንድነው ገንዘባችሁን በምታሳድጉበት ልክ አንዳንድ ጊዜም ደግሞ ኪሳራ ያጋጥማል ወይም ደግሞ ሪስክ ያጋጥማል። ሪስኩ ደግሞ ካልኩሌት የሚደረግ ነገር አይደለም። ያ ማለት እናንተ በ35% ጠብቃችሁት በ5%ም ገንዘባችሁን ሊያሳድገው ይችላል። ስለዚህ ሞር ጥንቃቄ የሚፈልግና ገንዘባችሁን የትኛው ካምፓኒ ላይ መቼ ኢንቨስት ባደርገው በምን ያህል ፐርሰንት ሊያሳድግልኝ ይችላል የሚለውን ነገር በደንብ መጀመሪያ ላይ አስባችሁበት መግባት፣ ሰዎችን መጠየቅና ማማከርም የሚያስፈልገው ዘርፍ ነው። አሁን በአገራችን ባለው ኢንፍሌሽን ሬት ወይም የግሽበት ደረጃ ወይም ገንዘብን ባንክ ከማስቀመጥ ይልቅ በተለያዩ ካምፓኒዎችና ተቋማቶች ላይ ሸሮችን እየገዛችሁ ገንዘባችሁን ከኢንፍሌሽን ሬቱ በላይ ማሳደግ የምትችሉበት ኦፖርቹኒቲዎች እየተፈጠሩ እየመጡ ነው። ስለዚህ ካልኩሌት አድርጋችሁ ገንዘባችሁን ባንክ ከምታስቀምጡት ይልቅ ስቶክ ማርኬቶች ላይ ገንዘባችሁን ኢንቨስት ብታደርጉ የተሻለ ትርፋማ የምትሆኑበት አማራጭ ይሆናል ማለት ነው። እንዳልኳችሁ ግን ሪስክም አብሮ አለው። የባንኩ ግን ሪስክ የለውም። ገንዘባችሁን ግን ባንክ ላይ ሴቭ ማድረግ ግን ወይም ባንክ ማስቀመጥ ገንዘባችሁን በትንሽ ፐርሰንት ዲፖዚት በትንሽ ፐርሰንት ኢንትረስት ሬት የምታገኙበት ወይም በ8 በ9% ኢንትረስት ሬት ነው የምታገኙት። ያን ያህል አዝጋሚ ለውጥ ነው ሊያመጣ የሚችለው። እድገቱ በጣም የተገደበ ነው። ስቶኮች ላይ ግን ኢንቨስት ስታደርጉ ሪስክ ቢኖረውም ግን ገንዘባችሁን በተሻለ ፐርሰንት ሊያሳድግላችሁ ይችላል። እስከ 35% ድረስ ማሳደግ የምትችሉበት ትልቅ የሆነ አማራጭ ነው ማለት ነው። ስለዚህ ገንዘባችሁን ሞር የተለያዩ ድርጅቶች ላይ ኢንቨስት እያደረጋችሁ ማሳደግ ትችላላችሁ ማለት ነው። እንዲህ አይነት ጠቃሚ የሆኑ የቢዝነስ እና የኢንቨስትመንት መረጃዎችን የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ እያደረጋችሁ የዚህ ቻናል ፋሚሊ እንድትሆኑ እጋብዛችኋለሁኝ። ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።